በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ኖ ተቀደሱ በብርሃኑ ተመላለሱ ኖ ተቀደሱ በብርሃኑ ተመላለሱ ኖ ተቀደሱ በብርሃኑ ተመላለሱ ኖ ተቀደሱ በብርሃኑ ተመላለሱ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመጀመርታ ኣብ ጥንታውነቱ ትማሊ ኣብ ህላውነቱ ሎሚ ኣብ ቀጻልነቱ ጽባሕ ዘይበሃለሉ ፈጣሪና ቅዱስ እግዚአብሔር ናይ ባህሪ ምስጋና ይብጽሐዮ። ብክርስቶስ ክርስቲያን ብወልድ ውልዳን ብሃፍትን ጸጋን ናይ መንፈስ ቅዱስ መንፈሳውያን ዝተሰመኹም ስድራ ቤት እግዚአብሔር መፍቀርቲ ቅድስተ ቅዱሳን ንጽፍተ ንጽሐን ኣዴና ቅድስት ድንግል ማርያም ብናይ ኣዴና ቅድስት ድንግል ማርያም ኣማላድነትን ረድኤትን ብናይ ኩሎም ሕርያን እግዚአብሔር ጸሎትን በረኸትን እትምሕፀኑን እትውከሉን ካብ ፍቅሪ ዓለም ፍቅሪ እግዚአብሔር ካብ ግዝያዊ ዘለዓለማዊ ርስቲ መሪፅክምን ብሂክምን ኣብዚ ቅዱስ ስፍራ ነዚ ቅዱስ ቃል እግዚአብሔር ትሰምዑ ዘለኹም ኣቦታት ኣዴታት ኣሓት ኣሕዋት ኩልኻትኩም ሰላም እግዚአብሔር ምስ ኩላትና ይኹን። ከመይ ውዒልኩም? ከመይ ኣለኹም? ከመይ ቀኒኹም? አሜን። ልዑለ ባህሪ ፈጣሪና እግዚአብሔር ይኽበር ይመስገን። ብድጋሜ እግዚአብሔር አምላኽና ዝኸበረን ዝተመስገነን ይኹን። አምላኽና እግዚአብሔር ምስ ተመስገነ ካብኡ ዘይትፈለ ንአምላኽ ዝወለደት ንጽሕቲ ቅድስቲ እመቤታችን ቅድስተ ቅዱሳን ድንግል ማርያም በቲ እግዚአብሔር አምላኽ ዘኸበራ መጠን ክብርን ምስጋናን ንዓ ይኹንና። ኩሎም ሕርያነ እግዚአብሔር ንአምላኽና እግዚአብሔር ዘስመርዎ ከከም ዝሃቦም ማዕርግን ቅድስናን ዝኸበሩን ዝተመስገኑን ይኹኑ። ሎሚ ከም ፍቃድ እግዚአብሔር ሓደ ካብ 12 ሐዋርያት ዝኾነ ቅዱስ ሐዋርያ ማቴዎስ በዓለ ዕረፍቱ ስለ ዝኾነ ብዛዕባ ወንጌላዊ ቅዱስ ሐዋርያ ማቴዎስ ክንመሃር ኢና። እግዚአብሔር አምላኽ ምስጢሩን ጥበቡን ክገልጠልና ቅዱስ ፍቃዱ ይኹነልና። 12 ጥቅምቲ ዕረፍቲ ቅዱስ ወንጌላዊ ሰማዕቲ ማቴዎስ እዩ። ቅድስቲ ቤተ ክርስቲያን ነቶም 12 ሐዋርያት ድማ ኣብ ነፍሲ ወከፍ ዘዕረፍሉ መዓልቲ ዘኪራቶም እትውዕል እያ። ናይ ሐዋርያ እንድርያስ ብሰማዕትነት ዝዓረፈሉ ኣብ 4 ታሕሳስ ናይ ሐዋርያ ያዕቆብ ወዲ ዘብዴዎስ ሓዉ ንዮሃንስ ማለት እዩ ዕለት 17 ሚያዝያ ሰማዕቲ ቅዱስ በርተሎሜዎስ ኣብ ሓድሽ ዓመት 1 መስከረም ሰማዕቲ ቅዱስ ፊልጶስ ኣብ 18 ሕዳር ሰማዕቲ ቅዱስ ማቴዎስ ኣብ 12 ጥቅምቲ ሐዋርያ ያዕቆብ ወዲ ኤልፍዮስ ሓዊ ጎይታ ዝተባሃለ 10 የካቲት ሐዋርያ ታዴዎስ ወይ ድማ ይሁዳ ተባሂሉ ዝጽዋዕ 2 ሐምለ ሰማዕቲ ማትያስ 8 መጋቢት ቅዱስ ስምዖት ናትናኤል ተባሂሉ ዝጽዋዕ ድማ ኣብ 10 ሐምለ ናይ ሐዋርያ ዮሐንስ ፍቅረ እግዚእ ድማ 4 ጥሪ ዘኪራቶም ትውዕል እያ ቅድስቲ ቤተክርስቲያንና። ስለዚ በዚ ዕለት እዚ ድማ ካብዞም 12 ሐዋርያ ዝኾነ ዕለት 12 ጥቅምቲ ናይ ሰማዕቲ ቅዱስ ሐዋርያ ወንጌላዊ ቅዱስ ማቴዎስ እዩ። በረኸቱን ረድኤቱን ምስ ኩላትና ይኹን። መጽሐፍ ቅዱስ ጎይታናን መድሓኒናን ኢየሱስ ክርስቶስ ካብ ደቂ መዛሙርቱ ፈልዩ 12 መሪፁ ሐዋርያት ኢሉ ከም ዝሰመዮም ኣብ ዝተፈላለየ ናይ ሓድሽ ኪዳን መጽሓፍቲ ተገሊጾም ይርከቡ እዮም። ቅዱስ ወንጌላዊ ቅዱስ ሉቃስ ኢየሱስ በተን መዓልታት እቲአን ክጽሊ ናብ እምባ ደየበ ናብ ኣምላኽ ክጽሊ ድማ ሙሉእ ለይቲ ነቕሑ ሓደረ ምድሪ ምስ ወግሐ ደቂ መዛሙርቱ ናብኡ ጸውዖም
ካብኣታቶም 12 ሓረ ሃዋርያት ኢሉ ድማ ሰመዮም ኢሉ ወንጌላዊ ቅዱስ ሉቃስ ኣብ ምዕራፍ 6 ካብ ፍቕዲ 12 ክሳብ 13 ገሊፅዎም ኣሎ። ኣብ ወንጌል ማርቆስ ከዓ ኢየሱስ ናብ እምባ ደይቡ ነቶም ዝደለዮም ፀውዖም ንሳቶም ከዓ ናብኡ መፁ ምስኡ ምእንቲ ክኾኑን ክሰብኩ ምእንቲ ክልእኮምን 12 ሃዋርያት ሸመ ሕሙማን ክሕዩ ኣጋንንቲ ከውፁ ድማ ስልጣን ሃቦም ተባሂሉ ወንጌላዊ ቅዱስ ማርቆስ ኣብ ዝፀሓፎ ኣብ ምዕራፍ 3 ካብ ፍቕዲ 13 ክሳብ 15 ገሊፅዎም ኣሎ። ባዕሉ ብዛዕባ እዚ ንዛረበሉ ዘለና ሃዋርያ ቅዱስ ማቴዎስ ከዓ ነቶም 12 ከመይ ገይሩ ከም ዝመረፆም ዝሃቦም ስልጣን ከይተረፈ ገሊፅልና ኣሎ። ኢየሱስ ነቶም 12 ደቂ መዛሙርቲ ፀዊዑ ንርኩሳት መናፍስቲ ከውፅዎም ንብዘሎ ሕሙማን ዱኑሳን ክሕውዩ ስልጣን ሃቦም ኢሉ ማቴዎስ ምዕራፍ 10 ካብ ፍቕዲ 1 ጀሚሩ ዘሎ ገሊፅዎ ኣሎ። ስለዚ 12 ሃዋርያት ቅድሚ ምምራፁ ብውልቂ ካብኦም ይመረፅ ከም ዝነበረ ናይ መጀመርታ ኣገልግሎቱ ኣብ ገሊላ እናተዘዋወረ ክምህር ከሎ ገፈፍቲ ዓሳ ዝነበሩ 2 ሃዋርያት ጴጥሮስን እንድርያስን ዓሳ ክገፉ ከለዉ ዝረኣዮም እዮም ማለት እዩ። ኢየሱስ ከዓ ኣነ ገፈፍቲ ሰብ ክገብረኩም እየ ንዑ ሰዓቡን ይበሎም ብኡ ንብኡ ድማ መርበቦም ሓዲጎም ሰዓብዎ ይብል ማቴዎስ ምዕራፍ 4 ካብ ፍቕዲ 19 ክሳብ 20 ዘሎ። ካብኡ ሓሊፉ እውን ካልኦት 2 ኣሕዋት ያዕቆብ ወዲ ዘብድዎስን ዮሃንስ ሓውን ድማ ምስ ኣቦኦም ዘብድዎስ መርበቦም ኣብ ጃልባ ከተዓራርዩ ይርዩ ፀውዖም ንሳቶም ከዓ ነታ ጃልባኦም ነቦኦም ሓዲጎም ሰዓብዎ ኢሉ ኣብ ማቴዎስ ወንጌል ምዕራፍ 4 ፍቕዲ 21 ክሳብ 22 ኣብ ማርቆስ ምዕራፍ 1 ካብ ፍቕዲ 16 ክሳብ 20 ከምኡ ድማ ወንጌላዊ ቅዱስ ሉቃስ ኣብ ምዕራፍ 5 ካብ 1 ክሳብ 11 ገሊፅዎ ኣሎ። ሃዋርያ ዮሃንስ ኣብ ወንጌሉ ንሱን እንድርያስን ክርስቶስ ብኸመይ ከም ዝፀውዖም ገሊፅዎ ኣሎ። ዮሃንስ ወንጌል ምዕራፍ 1 ካብ ፍቕዲ 35 ክሳብ 42 ዘሎ። እዚኦም ክልተ ኣቐዲሞም ናይ ዮሃንስ መጥመቕ ደቂ መዛሙርቲ ስለ ዝነበሩ እዩ ናይ ጎይታ ሒዝዎም ዝመፀ መምህሮም እዩ ማለት እዩ። ብዛዕባ ጎይታ መስኪሩ ከዓ ናብ ጎይታ ክኸዱን ደቂ መዛሙርቲ ክኾኑን ስለ ዝገበሮም ካብታ ሰዓት ጀሚሮም ደቂ መዛሙርቲ ጎይታ ኮኑ ማለት እዩ። ዮሃንስን እንድርያስን ናይ መጀመርታ ደቂ መዛሙርቲ ጎይታ እዮም ማለት እዩ። እንድርያስ ከዓ ናብ ጴጥሮስ ሓዊ ኮይኑ ንመሲሕ ረኺብናዮ በሎ። መሲሕ ማለት መሳሕ ካብ ዝብል ናይ ዕብራይስጥ ቃል ዝተወስዶ ኮይኑ ክርስቶስ ማለት እዩ። ሒዝዎ ከዓ ናብ ክርስቶስ መፀ። ኢየሱስ ክርስቶስ ከዓ ምስ ጠመቶ ንስኻ ስምዖን ወዲ ዮና ኢኻ ንስኻ ኬፋ ክትበሃል ኢኻ በሎ ይብል። ትርጉሙ ከዓ ጴጥሮስ ማለት እዩ። ዮሃንስ ምዕራፍ 1 ካብ ፍቕዲ 41 ክሳብ 42 ዘሎ። ሃዋርያ ዮሃንስ ጎይታ ንጴጥሮስን እንድርያስን ወዲ ዓዶም ስለ ዝኾነ ንፊልጶስ እውን ከም ዝፀውዖ ፊልጶስ ከዓ ንናትናኤል ረኸቦ እሞ ንዓረ ኢሉ ናብ ጎይታ ከም ዘምፅኦ ገሊፅዎ ንረኽቦ ማለት። ስለዚ ጎይታ ቀዲሙ ቅድሚ ፊልጶስ ገና ህፃን እንከሎን ከም ዝፈልጦን ነጊሩ ወዲ መዝሙሩ ገበረ ማለት። ናትናኤል ከዓ መምህር ንስኻ ወዲ ኣምላኽ ኢኻ ንስኻ ንጉስ እስራኤል ኢኻ ኢሉ ዝመለሰሉ ማለት። ዮሃንስ ወንጌል ምዕራፍ 1 ካብ ፍቕዲ 43 ክሳብ 51 ተገሊፁ ኣሎ። ነቲ ተቐባል ቀረፅ ናይ ሎም መዓልቲ ንመሃረሉ ዘለና ወንጌላዊ ቅዱስ ማቴዎስ ኣፀዋውዑ ከመይ እንድሕርና ነቲ ተቐባል ቀረፅ ዝነበረ ማቴዎስ ለዊ ተባሂሉ ዝፍለጥ ዝበሃል ድማ ከም ፀውዖ ኣብ ሰለስቲኡ ወንጌላውያን ተገሊፁ ይርከብ ማለት። ማቴዎስ ምዕራፍ 9 ካብ ፍቕዲ 9 ኣብ ማርቆስ 2 ካብ ፍቕዲ 14 ኣብ ሉቃስ ወንጌል ምዕራፍ 5 ካብ ፍቕዲ 27 ክሳብ 28 ተገሊፁ። እዚኣቶም ጎይታናን መድሓኒናን ኢየሱስ ክርስቶስ ኣብ ዝተፈላለየ ግዜ ደቂ መዛሙርቲ ይፅውዖም ከም ዝነበረ ከም መረዳእታ ኮይኖም ዝቐርቡ እዮም ማለት እዩ። ናይ መብዛሕትኦም ዝፅውዕሉ ኣጋጣሚታት ቦታን ሓደ ዓይነት እኳ እንተኾነ ብዝተፈላለየ ደረጃ ዕድመ ሞያ ፍልጠት ዝነበሮም እዮም ማለት ነይሮም። ነቶም 12 ምስ መረፆም ከዓ ሃዋርያት ኢሉ ሸሞም እሞ ኣጋንንቲ ከውፅኡ ሕሙማን ክሕውዩ ድማ ስልጣን ሃቦም ተባሂሉ ማርቆስ ምዕራፍ 3 ካብ ፍቕዲ 14 ክሳብ 15 ገሊፅዎ ኣሎ። ብዛዕባ መንግስቲ ኣምላኽ ክሰብኩ ከዓ ኣዘዞም ንዘጋጥሞም ፀገማትን መከራትን ብኸመይ ክሓልፎን ብትዕግስቲ ክስዕርዎን ከም ዘለዎም ከዓ ምኽርን መምርሕን ሃቦም ይብል ማቴዎስ ምዕራፍ 10 ካብ ፍቕዲ 5 ክሳብ 42 ዘሎ። ወንጌላዊ ሉቃስ ነቶም 72 እውን ከም ዝሸሞምን 2 ገይሩ ከዓ ናብቲ ንሱ ዝኸዶ ዘበለ ከተማን ስፍራን ቀቅድሚኡ ይለኣኹም ክብል ናይቶም ድሕሪ ሃዋርያት ዝተሸሙ 72 ኣርድእቲ ገሊፅዎ ንረኽቦ ሉቃስ ወንጌል ምዕራፍ 10 ካብ 1 ክሳብ 12። ቅዱስ ሉቃስ ድሕሪ ጎይታ ንኻልኦት
ሰብዓ ሸመይሉ ኣብ ሉቃስ ወንጌል ምዕራፍ 10 ካብ ፍቕዲ 1 ክብል ዝገለጾ እዚ ናይዞም 72 ሕርየት ድሕሪ 12 ሃዋርያት ከም ዝኾነ ክገልጽ ስለ ዝደለየ ማለት እታ ድሕሪ ጎይታ ካልኦት እትብል ቃል ካብ ሃዋርያት ክፈልዮም ስለ ዝደለየ ከም ዝተጠቀመሉን ቅድስት ቤተ ክርስቲያንና የተምህረና እዩ ማለት እዩ። ጎይታ ንምንታይ ቁፅሪ ሃዋርያት 12 ገይርዎ? እዚ ብኣጋጣሚ ዝኾነ ድዩ ወይሲ ኣብቲ ቁፅሪ ትርጉም ስለ ዘለዩ ኢልና ንዓ ክርኢ እሞ ድሕሪ ናትናይ ታሪክ ወንጌላዊ ቅዱስ ማቴዎስ ክንኣቱ ጎይታናን መድሓኒናን ቁፅሪ ሃዋርያት 12 ገይርዎ። እዚ ብኣጋጣሚ ዝኾነ ድዩ ወይሲ ኣብቲ ቁፅሪ ትርጉም ስለ ዘለዩ እንድሕር ኢልና ጎይታናን መድሓኒናን ክርስቶስ ክብሪ ንስሙ ይኹን ቅዱሳን ሃዋርያት 12 ገይሩ ዝመረፀሉ ምክንያታት ኣብ መጽሓፍ ቅዱስ ሰፊሕ ዝኾነ ምስጢር ዘለዎ እዩ ማለት እዩ። ኣብ ውሽጢ መጽሓፍ ቅዱስ 12 ዝበለፀን ፍጹም ዝኾነ ምሳሌ ከም ዝኾነ ኣብ ብሉይ ኪዳን ይኹን ኣብ ሓድሽ ኪዳን ተገሊጹ ንረኽቦ ኢና ማለት እዩ። ደቂ እስራኤል 12 ነገድ እዮም። እዚኦም ከዓ 12 ፓትርያርክ ይምሰሉ። ግብረ ሃዋርያት ምዕራፍ 7 ቁጥሪ 8 ግብረ ሃዋርያት 26 ቁጥሪ 8 ያዕቆብ 1 ቁጥሪ 1 እዞም 12 ሃዋርያት ኣብ 12 ወንበር ተቐሚጦም ን12 ነገደ እስራኤል ዝፈርዱ እዮም። ስለዚ ነፍሲ ወከፎም ካብ ነፍሲ ወከፍ ነገድ ዝተመርፁ ከም ዝኾኑ ዘመልክት እዩ ማለት ማቴዎስ ምዕራፍ 19 ቁጥሪ 28 ድሕሪ በዓለ 50 ቅዱሳን ሃዋርያት ኣብ 12 ነገደ እስራኤል መራሕቲ ፓትርያርክ ክኾኑ ዝተሸሙ እዮም ማለት እዩ። ኣብ ቀለምሲስ ቅዱስ ዮሃንስን ኣብቲ ናይ ሓድሽ ኪዳን እንኮ ናይ ትንቢት መጽሓፍ ን12 ቅዱሳን ሃዋርያት ብምሳሌ ገሊፅዎም ንረኽቦ። ዓበይ ትምህርቲ ድማ ኣብ ሰማይ ተረኣየ ፀሓይ ዝተወንዘፈት ወርሒ ብእግራ ዝረገፀት 12 ከዋኽብቲ ከም ኣኽሊል ኣብ ርእሳ ዝደፍአት ሓንቲ ሰበይቲ ተረኣየት ይብል ራእይ ዮሃንስ ምዕራፍ 12 ካብ 1 ዘሎ ሰበይቲ ዝተባህለት ቤተ ክርስቲያን ወይ እውን ቅድስተ ቅዱሳን ድንግል ማርያም ክትከውን ከላ ፀሓይ ዝተባህለኻ ፀሓየ ጽድቂ ዝኾነ ጎይታናን መድሓኒናን ኢየሱስ ክርስቶስ ክብሩ ንስሙ ይኹን ወርሒ ዝተባህለኻ ዮሃንስ መጥምቕ ክኸውን ከሎ እቶም 12 ከዋኽብቲ ወይ ከዓ 12 ሃዋርያት እዮም ማለት እዩ። ብዛዕባ ሰማያዊት ኢየሩሳሌም ክዛረብ ከሎን ኣብ ራእዩ ቁፅሪ እታ ከተማ ከዓ 12 እምኒ መሰረት ነበሮ ኣብኡ ድማ 12 ስም ናይቶም 12 ሃዋርያት እትገንሸል ነበረ ኢልዎን ኣብ ራእይ ዮሃንስ ምዕራፍ 21 ካብ ፍቕዲ 15 ኣስፊርልና ኣሎ። ቅዱሳን ሃዋርያት 12 ክኾኑ ምኽኣሎም ኣብ ድሕነት ዘለዎ ትርጉም ኣገዳሲ ሓደ ካብ ሃዋርያት ይሁዳ ብሰንኪ ዓመፁ ምስ ጎደለ ኣቐዲሙ ተነጊሩ ዝነበረ ትንቢት ስለ ዝተፈጸመ ዕድሚኡ ሓፂር ይኹን ንሽሞቱ እውን ካሊኡ ሰዳ ዝብል መዝሙር 109 ቁፅሪ 8 መተካእታ ይሁዳ ኣስቆርታዊ ካብቶም 120 ደቂ መዛሙርቲ ማትያስ ከም ዝውስኽ ዝተገብረ እቲ ቁፅሪ ትርጉም ድሕነት ዝተሰከመ ስለ ዝኾነ እዩ ማለት እዩ። ግብረ ሃዋርያት ምዕራፍ 1 ካብ 15-16 ዮሃንስ 12 ዝብል ቁፅሪ ደጋጊሙ ገሊፅዎ ንረኽቦ ኢና። 12 ዓብይን ነዊሕ ቁፅርን እዩ። 12 መላእኽቲ ኣብ ቁፅሪ ነበሩ። ኣስማት 12 ነገድ ደቂ እስራኤል ቁፅሪ ናይታ ከተማ 12 እምኒ መሰረት ነበሮ። ኣብኡ ድማ ናይቶም 12 ሃዋርያት ስም ነበረ። 12 ቁፅሪ ነቶም ውሉደ እግዚኣብሔር ዝኾኑ ዘመልክት ቁፅሪ መንግስተ ሰማያት ዝተፈላለየ ጸጋ ዝተዋህቦም ደቂ ኣምላኽ ዝወርስዋ ከም ዝኾነት ዘመልክት እዩ ማለት እዩ። እዚ ቅድስቲ ቤተ ክርስቲያንና ኣብ ብሉይ ይኹን ኣብ ሓድሽ ኪዳን ሓንቲ ከም ዝኾነትን ናይ ብሉይን ኪዳንን ናይ ሓድሽ ኪዳንን ኣበው ብሕብረት ዝነብሩላ ከም ዝኾነት ዝገልጽ እዩ ማለት እዩ። 12 ቁፅሪ ቅድስቲ ቤተ ክርስቲያንና ናይ ብሉይ ኪዳንን ናይ ሓድሽ ኪዳን ምእመናን ብሓድነት እትሕዝ ኣጽናፋዊት ጥንታዊት ሃዋርያዊት ከም ዝኾነት ዝገልጽ ቁፅሪ እዩ ማለት እዩ። ኣብ ብሉይ ኪዳን ክህነት ንሓደ ነገድ ንነገደ ሌዊ ጥራይ ይፍቀድ ስለ ዝነበረ እቶም ዝተረፉ 10 ሓደ ነገድ ብክህነት ከገልግሉ ኣይተፈቕደሎምን ማለት እዩ። ኣብ ሓድሽ ኪዳን ግን ብክርስቶስ ኣሚኖም ዝተጠመቑ ኣባላት ቤተ ክርስቲያን ዝኾኑ ኩሉ ብሕብርን ብቋንቋን ብዘያፈላለይ ዝተፈቐደ ከም ዝኾነ ከመልክት ስለ ዝደለየ እዩ ማለት እዩ። ነቶም ኣሽሓት ዘመናት ብክህነት ከገልግሉ ዘይተፈቕደሎም ሃዋርያት ገይሩ ሸይምዎም ማለት እዩ። ዮሃንስ ወንጌል ምዕራፍ 1 ቁጥሪ 12 ስለዚ ኣብ ሓድሽ ኪዳን ካህን ምዃን ካብ ነገደ ሌዊ ምውላድ ኣየድልን እዩ።
ብዘይገድስ ክርስቲያን ምዃን ጥራይ እቲ ኣገዳሲ ማለት ዮሃንስ ምዕራፍ 3 ካብ 1 ክሳብ 10 ማለት 12 ሃዋርያት ካብ 12 ነገደ እስራኤል ዝተመርፁ ስለ ዝነበሩ ክህነት ንዝኣምን ኩሉ ዝተፈቕደ ከም ዝኾነ ንዓለም ዝገለጹ እዮም ማለት እዩ። ክህነት ንነገደ እስራኤል ጥራይ ዝተፈቕደ እዩ ንኸይብሉ ከዓ እግዚኣብሔር ንኣብርሃም ካብዞም ኣእማን ውሉድ ከተንስኣሉ ይከኣለ እዩ ብምባል ናይ ኣሕዛብ እውን ዝተፈቕደ ከም ዝኾነ መጥምቀ መለኮት ቅዱስ ዮሃንስ ገሊጹሎም ማለት ማቴዎስ ወንጌል ምዕራፍ 3 ካብ 9 ብተወሳኺ እውን ናብ ኩሉ ዓለም እናዘሩ ወንጌል ክሰብኩ ንኣሕዛብ ከጥምቁን ደቂ መዛሙርቲ ክገብሩን ከም ዝተገብረሎም ክገብሩ ኣዚዝዎም ማለት እዩ። ማቴዎስ ወንጌል ምዕራፍ 28 ካብ 19 ክሳብ 20 ዘሎ። ስለዚ ድሕሪ ጎይታናን መድሓኒናን ኢየሱስ ክርስቶስ ክህነት ክቕበል ዝደሊ ሕርየት እግዚኣብሔር ንጽህኑ ዝሓለወን መንፈሳውነቱ ዝተመስከረሉን ብትምህርቲ ቤተ ክርስቲያን ዝበሰለ ምዃን ጥራይ እንተዘይኮይኑ ዘረ ሓረግ ወይ እውን መበቆል ዝሓትት ከም ዘይኮነ ንምግላጽ በቶም ናይ ህዝቢ ምሳሌ ዝኾኑ 12 ነገድ ከካብ ነገዶም ሓደ ሓደ መሪፁ ነቶም ካብ 12 ነገድ ዝተዋፅአ 12 ደቂ መዛሙርቱ ሃዋርያት ኢሉ ሸሞም ማለት ኣስማት 12 ሃዋርያት ከምታ ቀዲምና እንገልጾ ፀናሕና ኣብ ናይ ሓድሽ ኪዳን መጽሓፍቲ ኣብ ወንጌል ማቴዎስ ኣብ ማሪቆስ ኣብ ሉቃስ ከምኡውን ኣብ ግብረ ሃዋርያት ኣስማቶም 12 ሃዋርያት መነመን ከም ምዃን ተገሊጹ ይርከብ። ቅዱስ ሉቃስ ነዞም ስዑ ገሊጽዎም ንረኽቦ ንሳቶም ከዓ ጴጥሮስ ኢሉ ዝሰመዮ ስምዖን፣ እንድርያስ ሓውን፣ ያዕቆብ ሓዊ ዮሃንስ፣ ፊልጶስ፣ በርቶሜሌዎስ፣ ማቴዎስ፣ ቶማስ፣ ያዕቆብ ወዲ ኤልፊዮስ እቲ ቀናእ ዝተባሃለ ስምዖን፣ ይሁዳ ወዲ ያዕቆብ እቲ ዝኸሓዶ ይሁዳ ኣስቀርታውን ነበሩ ኢሉ ኣብ ሉቃስ ወንጌል ምዕራፍ 6 ካብ 14 ክሳብ 16 ገሊጾም ኣሎ። ነዞም ኣቐዲሞም ዝተገልጹ ኣብ ግብረ ሃዋርያቱን ብተመሳሳሊ ተገሊጾም ንረኽቦም ማለት ኣብ ወንጌል ሉቃስ ዝተገልጹ ፍሉይ ዝገብሮ እቲ ናይ ጎይታ ብ30 ብሩር ኣሕሊፉ ዝሃቦ ይሁዳ አስቀርታዊ ካብቲ ዝርዝር ናይ ሃዋርያት ፈልዩ ስለ ዘውፅኦ ጥራይ ማለት እዩ። ግብረ ሃዋርያት ምዕራፍ 1 ክሳብ ቁፅሪ 13 ወንጌላዊ ቅዱስ ማሪቆስ እውን ብኸምዚ ይገልጾም እቶም 12 ከዓ እዞም ስዑብ እዮም ኢሉ እቲ ንሱ ጴጥሮስ ኢሉ ዝሰመዮ ስምዖን እቶም ቦርኔገስ ማለት ደቂ ነጎዳ ኢሉ ሰመዮም ያዕቆብ ወዲ ዘብድዎስ ሓዊ ዮሃንስ እንድርያስን ፊልጶስ በርቶሜሌዎስ ማቴዎስ ቶማስ ያዕቆብ ወዲ ኤልፊዮስ ታዴዎስ ስምዖን ቄረናውን እቲ ኣሕሊፉ ዝሃቦ ይሁዳ አስቆርታውን ኢሉ ማሪቆስ ምዕራፍ 3 ካብ 16-19 ገሊጾም ኣሎ። ኣብቲ ኣገላልጻ ዝርዝር ሃዋርያ ቅዱስ ማሪቆስ ንይሁዳ ሓዊ ያዕቆብ ብኻልእ ስም ታዴዎስ ኢሉ ክገልጾ ከሎ ከምኡውን ስምዖን ቄረናዊ ናትናኤል ወዲ ቃና ከም ዝኾነ ፈልዩ ገሊጽዎ ይርከብ ማለት እዩ። ሃዋርያ ማቴዎስ ኣብ ዝገለጸ ዝርዝር ሃዋርያት ከዓ ንይሁዳ ሓዉ ንያዕቆብ ወዲ ኤልፊዮስ ብስሙ ልብድዮስ ኢሉ ገሊጽዎ ንረኽቦ። እዚ ኣብ ሓድሽ ኪዳን ካብ ዝርከብ መልእኽታት እታ ሓንቲ ምዕራፍ ዘላታ መልእኽተ ይሁዳ ዝጸሓፈ እዩ ማለት ብተወሳኺ ከዓ ንስምዖን ቀረናዊ ስምዖን በዓል ቃና ኢሉ ገሊጽዎ ንረኽቦ ማለት ሃዋርያ ዮሃንስ ዝርዝር ኣስማት ናይቶም 12 ቅዱሳን ሃዋርያት ኣይገለጸን። ይኹን እምበር ካብቶም 12 ንዝተወሰኑ ኣብቲ ናይ መጀመርታ ሕርየቶም ከመይ ይመስል ከም ዝነበረ ገሊጹልና እዩ። ካልኦት ወንጌላውያን ዘይገለጽዎ ሓድሽ ስም ንሱ ጥራይ ጠቒስዎ ንረኽቦ። ንሃዋርያ ስምዖን ንሱ ናትናኤል ኢሉ ይገልጾ፣ ኣብ ካልኦት ግን ስምዖን ተባሂሉ ተገሊጹ ንረኽቦ ማለት ናትናኤል ኣብ ወንጌል ዮሃንስ ኣብ 2 ምዕራፋት ተገሊጹ። ፊልጶስ ክጽውዖ ከሎ ጎይታ ንመጀመርታ ክረኽቦ ከሎ ዮሃንስ ምዕራፍ 1 ካብ 45-51 ድሕሪ ትንሣኤ ምስቶም 6 ሃዋርያት ካብ ባሕሪ ጢብያርዶስ ከም ዝነበረ ድማ ስሙ ገሊጽዎ ኣሎ። ዮሃንስ ወንጌል ምዕራፍ 21 ቁፅሪ 1 ቅዱስ ዮሃንስ ከም ዝገለጾ ሃዋርያ ፊልጶስ ንናትናኤል ኣብ ምጽዋዕ ዓብይ ተልእኮ ፈጺሙ። ምክንያቱ ፊልጶስ ምስ ፀውዖ ናትናኤል ንኢየሱስ ክርስቶስ ረኺቡ ክስዕቦ ጀመረ። ስለዚ ኣብተን ናይ ቅዱሳን ሃዋርያት ዝርዝር ኣስማት ዝገለጾ ፊልጶስ ቅድሚ ናትናኤል ተገሊጹ ንረኽቦ ማለት እዩ። ኣብዞም 3 ናይ ሃዋርያት ዝርዝር ኣስማት ዝገለጻ ናይ ሓድሽ ኪዳን መጽሓፍቲ ቀዳማይ ቅዱስ ጴጥሮስ ኣብ መወዳእታ ከዓ ይሁዳ አስቀርታዊ ተገሊጾም ንረኽቦም። ኣብ ግብረ ሃዋርያት ግን ንይሁዳ ኣውፂኡ ንኻልኦት ገሊጽዎም ብኸምዚ ዓይነት ኣገባብ ምግላጾም ፍሉይ ዝኾነ ምስጢር ምግላጽ
ዝከኣል እኳ እንተኾነ እቲ ኣቀማምጣ ግን ኣብ ነፍሲ ወከፎም ናይ ማዕረግ ፍልሊ ከም ዘለዎም ዘመልክት ኣይኮነን ማለት እዩ። ኣብዚ 4ቲኡ ቅዱሳት መጽሓፍቲ ዝርከብ ዝርዝር ኣስማት ቅዱሳን ሃዋርያት ብቐሊሉ ንኽርድኦ ክሕግዘና ዝኽእል ቀፂሉ ዘሎ ጥቕስታት ክበቁም እያ ውኸድኩም ክትሪእዎ ትኽእሉ ኢኹም። ወንጌላዊ ቅዱስ ማቴዎስ ኣብ ምዕራፍ 10 ካብ 1 ክሳብ 4 ጴጥሮስ፣ እንድርያስ፣ ያዕቆብ ወዲ ዘብድዎስ፣ ዮሃንስ፣ ፊልጶስ፣ በርቶሎሜዎስ፣ ቶማስ፣ ማቴዎስ፣ ያዕቆብ ወዲ ኤልፊዮስ፣ ታዴዎስ፣ ስምዖን ቀረናዊ፣ ይሁዳ አስቆሮታዊ ኢሉ ኣስፊርዎ ኣሎ። ማሪቆስ ድማ ኣብ ምዕራፍ 3 ካብ ፈሪ 16 ክሳብ 19 ገሊፅዎ ኣሎ። ወንጌላዊ ቅዱስ ሉቃስ ኣብ ምዕራፍ 8 ካብ ፈሪ 13 ክሳብ 16 ኣብኡ ዘርዚርዎም ኣሎ። ግብረ ሃዋርያት ድማ ኣብ ምዕራፍ 1 ካብ ፈሪ 13 ክሳብ 14 ጴጥሮስ፣ ዮሃንስ፣ ያዕቆብ፣ እንድርያስ፣ ፊልጶስ፣ ቶማስ፣ በርቶሎሜዎስ፣ ማቴዎስ፣ ያዕቆብ ወዲ ኤልፊዮስ፣ እቲ ቀናእ ዝተባሃለ ስምዖን፣ ይሁዳ ወዲ ያዕቆብ ኢሉ ገሊፅዎም ኣሎ ማለት። ስለዚ ቅድስቲ ቤተክርስትያንና ኦርቶዶክሳዊት ተዋህዶ ቤተክርስትያን ቅዱሳን ሃዋርያት ዝመሃርዎ ትምህርትን ዝፀሓፍዎ መፅሓፍትን ኣኽቢራን ሓልያን እትኸይድ ቅድስቲ ቤተክርስትያንና እያ። ቀንዲ መለለይኻ ሓንቲ ካብ ሃዋርያዊትን ቤተክርስትያን ክትከውን ምኽኣላ እዩ ማለት እዩ። ኣብ ጸሎት ሃይማኖት እውን ወነኣምን ብኣሐቲ ቅድስቲ ቤተክርስትያን ተላዒለ ኩሉ ጉባኤ ዘሃዋርያት እናበልና ኣብቲ ናይ መዓልታዊ ዝጽለ መሰረት እምነትና ዝኾነ ንዝክሮምን እምነትና ንምስክርን ኢና ማለት። ስለዚ ሓንቲ ሃዋርያዊት ቤተክርስትያን ከም ዝኾነት ንኣምን ማለት እዩ። ኤፌሶን 4:5 ናይ ቤተክርስትያንና ዶግማን ቁነናን ኣብ ትምህርቲ ሃዋርያት መሰረት ዝገበሩ እዮም ማለት። ምክንያቱ ናይ ጎይታናን መድሓኒትናን ኢየሱስ ክርስቶስ ህይወቱን ትምህርቱን ሞቱን ዕጹብ ዝኾነ ትንሣኤን ዕርጎትን ብጀቆም ሓቀኛ ምስክር የለን ማለት እዩ። ስለዚ ናይዞም ናይ እምነትና ኣዕነት ዝኾኑ ቅዱሳን ሃዋርያት ብዓለም ኣብቲ ዘዕረፍሉ ሰማዕትነት ዝተቐበሉ ዝተወልድሉ መዓልቲ ዘኪርናዮም ንውዕል ኢና ማለት እዩ። እዚ ከዓ ነቲ ሓቀኛ ትምህርቶም ምስክርነቶም ተኸቲልና ንክንከይድ ከም ዘለና መለለይ ምስክርና እዩ። ብተወሳኺ ነቲ ሓቀኛ ህይወቶም እናጠመትና ከምቲ ንኣምላኽ ብኣካይዶም ዝሕገስዎ በቲ ዝሓለፍዎ ናይ እምነት ገድሊ ምኻድ ንርእስና ከነዳሉ ከም ዝግባአና ክትምህረና ስለ ዝደለየት እዩ። እንተዘይኮይኑ ግን ደቂ ቅዱሳን ሃዋርያት ተባሂልካ ምጽዋዕ ጥራይ ብዘይ ግብራ ያጽድቕን ስለ ዝኾነ እዩ። ስለዚ መስቀሉ ተሸኪምና ደድሕሪ ቅዱሳን ሃዋርያት እናሰዓምና ናይ እምነት ገድሊ ክንጋደል ይግባአና እዩ። ክርስቶስ ክሳብ መወዳእታ ምሳና ክህሉ ዝኽእል በቲ ቅዱሳን ሃዋርያት ዝኸድዎ መንገዲ ክንስዕብ እንተኽኢልና ጥራይ ስለ ዝኾነ ማለት እዩ። ናይ ኣቦታትና ቅዱሳን ሃዋርያት ዝመሃርዎ ትምህርቲ ኣብ ምሕላው እሙናት እንተኾይንና ጎይታ ንቤተ ክርስቲያን ካብ ኢድ ጸላእታ ክሳብ መወዳእታ መዓልቲ ከድሕና ይኽእል እዩ ማለት እዩ። እዚ ዕለት እዚ ብምኽንያት እዞም ቅዱሳን ሃዋርያት ገርና እንመሃረሉ ዘለና ቅዱስ ሃዋርያ ማቴዎስ እዩ። እግዚአብሔር ብሓድነቱ ኣብ ዓለም ቅድሚ ምፍጣሩ ብልቢ ዝመኽሮ ዓለም ድሕሪ ምፍጣርካ ኣብ ነቢያት ሓዲሩ ዘዛረቦ ትንቢታት ንምፍጻም ካብ ሰለስተ ኣካላት ሓደ ኣካል ወልዲ ስጋ ለቢሱ ሰብ ኮነ። ሰብ ኮይኑ ሕጊ ጠባያውን ሕጊ መጽሓፋውን እናፈጸመ ዓበየ። ኣብ 30 ዓመቱ ኣብ ዮርዳኖስ ብኢድ ዮሃንስ ተጠሚቑ 40 መዓልትን 40 ለይትን ኣብ ገዳመ ቆሮንጦስ ምስ ጸለየን ምስ ጾመን ናብ ገሊላ ተመሊሱ ትምህርቲ ክምህር ተኣምራት ክገብር ጀመረ ማለት። ሉቃስ ወንጌል ምዕራፍ 4 ካብ 14 ተኣምራቱ ርዮም ትምህርቱ ሰሚዖም ካብ ዝተፈላለየ ቦታ ኣብ ክንዲ 5 ዕዳጋ ዝኣኽሉ ህዝቢ ሰዓብዎ ማለት። ካብኣታትና መጀመርታ 12 ሃዋርያት ቀፂሉ ከዓ 72 ኣርድእቲ ድሕሪኦም 36 ቅዱሳን ኣንስቲ ሓደ 120 ቤተሰብ ዝበሃሉና እዚኣቶም እዮም ማለት። ግብረ ሃዋርያት ምዕራፍ 1:15 በዚ ከዓ ኣብ ምድሪ እስራኤል እናተዛወረን እና ኣስተምሃረን 3 ዓመትን 3 ወርሕን ወንጌል ምስ መሃረ ንድሕነት ደቂ ሰብ ኣብ ማእከል ምድሪ ኣብ ቀራንዮ ተሰቒሉ ብሞቱ ንዓለም ኣድሓነ ማለት እዩ። ኣብ ሳልሳይ መዓልቲ ካብ ምዉታን ተንስዩ ኣብ 40 መዓልቲ ንደቂ መዛሙርቱ መጽሓፍቲ ኪዳን ምስ መሃሮም ካብዚ ትንሣኤ ኣብ መበል 50 መዓልቲ ጸጋ መንፈስ ቅዱስ ለኣኸሎም ማለት እዩ። ሃዋርያት ከዓ ጸጋ መንፈስ ቅዱስ ተቐበሉ እሞ ፍርሃት ዝነበሩ ተባዓት ኮኑ ማለት እዩ። ካብ ብልየት ተሓደሱ ብኣእምሮ በርትዑ ምስጢር ተርጎሙ ሓደ ቋንቋ ዝፈልጡ ዝነበሩ ከዓ 71 ቋንቋ ተገሊጽሎም ብ72 ቋንቋ ተዛረቡ ማለት እዩ። ኣብ ኢየሩሳሌም እናምሃሩ ንሓደ ዓመት
بحبار مستقمطو هرو ومهارو وستكلو عالم كيلو نقول عالم مهارو زبلم تأزاز ممرحي بمقار نزع عالم عيشاو ديقوم بمكفال وانجيل منقس نايدحنات عالم نخوجن نخوسترنان نابنا بزبصحم هاجر توافرو ماتي حدا كابزم عصرتو كلتا قدسان هارات أبيهرة كهنات زبصحو هاواريا ماتيوس يمال سمابو ديكو ويدما إلفيوس أدو يدما كريستليا تيبهال مات ماريكوس معراف كلتا كزر عصت ربعته قداما يسمو لوي نيرو دحارقنا قويتا إيسوس كرسوس بزوز آلو ماتيوس زبلسم يسوعني فلتن مات ماتيوس مالت حري مروس يو مالتي أقدمو مسرعيو صعبا ولا ماتيوس دما تنسي صعبو يلو أب ماتيوس انقل معرف تشعاته وصر تشعاته أبدأ وانزون بتمرت مناني أبيتو ناي منفساوي مسح غيرو نقويتا صعبو ماتيوس انقل معرف تشعاته وصر عسرته قويتا أبزو علونا وعلي أبزو حادرو نحادره سلست عمتن سلست ورحن تمالالسي هاريا ماتيوس دحري بعالة 5 نهاريات أقول قلت أبقريف اتركب أبلون زبهال تاوت زمن خلا عد أمرحة مالتنا أبزو عد زي مساعتوه مس أرميس زبهال كهن نايت تاوت تراخيبو بزعبا تاوت أبلون تحتاتتن أعللن مالت بدحر زي هاريا ماتيوس مسألة أبلون صعبتون زتم كم زي بلام تخص كم زبالة قلعة نقدم يوم تدفيهم وديقم تساور ماتي كهن أرميس نوتم زتساور تاوتاتو مسرعي بقويتانان مرحينان يسوس كروسس آمينو نسون بيتسابون آمينام تتأمق مالي نقص اتا عدي كم لمادو نابيت تاوت كسجد انت مساء اتي بيت تاوت تعاسيو تاوتات تسابيرام مأمان حمدن تدربيام صنحو تمأمان حمدن تدربيام صنحو نقص نازي كنتات زي مسفلته نأرميسن نهاريا ماتيوسن أمن قدي كوغوت ومن بهوتم كلو حاو كندر ومن تأزاز محلالفة مالت انتو غانا تأزاز نقص أو قبركي وعلى خلا ود نقص ماتما قدس ماتيوس نابت نقص كيدو نودخا أبلون نختن سألكا زي تسوع مسبلا نقص دما كابا مالختي موزة تنسدو ألويو كبل ملسلو مالتي كابا مالختي موزة تنسدو ألوي كبل ملسلو هاريا قدس ماتيوس دما هو يسوس كروسوس زبهال قالو يلو مسنغرا ودي زحو أملاخ انتدا ترخيبوس بو أمينة تاوتات أملخني إلو قال آتولو مال بجحر زي قدس ماتيوس أبلعلتي زموته ود نقص مسألة بو نبو تنسأمو نقص كلهم سدرابيتون ملا حزب تهاجرن آمينهم تتأمقو مالتي نقص اتي بيت تاوت أفريسو بيت كريستيان هانس بجحر زي قدس ماتيوس صنعات هايمانتهم مسعراغصه بسلام تفانيوم نابير سالم آتيو بقانقا عبرايست وانجيل صحافه مالتي وانجيلاوي قدس ماتيوس أبز توافر الجزء نماتيوس مدري فلسطين كم زوج حتىون تاريخي ترخي أو كيدو قيتانان ملحينان يس كروساس كعلة تلد جميرو كسعلة عرقت زمهارة مرتي زقبرة أمراض زفاس أمام مقار تروفتات مهارم مو إسرائيليان سلزخانو كاب أوريت نا وانجيل كام مقبارة حتيات نا مقبارة صدقي تومر سمات ومنو تتأمقو دحزي ماتيوس وانجيل صحافة اللهم أصحافو دما بزعبا حمشة نقري ناي ولدو كفل زمن مقلاص ماتيوس معراف حادة كاب حادة كسعسرت شوعاتة أيهود بزاري بروكابية وليدو سلزبالوا زين بلا يتقربو تراكبات سنساتة كي تراخب منفس قدس أنيسا تراخبات ماتيوس معراف حادة كاب حادة كسعسر شمنتن مبال يوهانس يعبس لزبالو زائد اللواني انفتاحتو تتاني أسانيو ام أغاريهو كاب نبيات حادة يسلزبالو كروساس قويتا نبيات اغزياء نبيات كم زخنا نمقلاص ماتيوس معرف 10 شيك 10 3 10 4
ብበል ዘብኡል በሓለቃ ጋንንቲ እዩ ንኣጋንንቲ ዘውፅኦም ስለ ዝበልዎ ብመንፈስ እግዚኣብሔር ከም ዘውፅኦ ንምግላፅ ማቴዎስ ምዕራፍ 12 ክሳብ 48 ገሊፅሎም ማለት እዩ። ኣብ መዋዕል ፅሕፈት ናይ 4 ወንጌል ዝተፃሕፈሉ ዘመን ወንጌላዊ ቅዱስ ማቴዎስ ድሕሪ ዕርገት ጎይታ ኣብ መበል 8 ዓመት ገላውዴዎስ ካብ ዝነግስ ኣብ ቀዳማይ ዓመት ከም ዝተፃሕፈ እዩ ዝገልፅ ማለት እዩ። ወንጌል ማቴዎስ 28 ምዕራፋት 61 ፍቅድታትን ዘለዎ መፅሓፍ እዩ። ኣብዚ ክፍሊ ናይዞም ምዕራፋት ፍቅድታትን ቃል ብምንባብ ናይዚ ወንጌል ትሕዝቶን ኣካፍላን ሓፈሻዊ እንድሕር ገሊፅና ሓፈሻዊ ትሕዝቶ ናይቲ መፅሓፍ 4 ወንጌላት ብዛዕባ ጎይታናን መድሓኒናን ኢየሱስ ክርስቶስ 3 ነገራት ዝሓዙ እዮም። ንሳቶም ድማ ናይ ጎይታናን መድሓኒናን ኢየሱስ ክርስቶስ ታሪክ፣ ናይ ጎይታናን መድሓኒናን ኢየሱስ ክርስቶስ ዝገበሮ ተኣምራት፣ ናይ ጎይታናን መድሓኒናን ኢየሱስ ክርስቶስ ዝሃቦ ኣስተምህሮ እዮም። 28 ምዕራፋት ናይ ማቴዎስ ወንጌል ኣብ 3 ትሕዝቶታት እንድሕር ደኣ ገሊፅናዮም ጎይታናን መድሓኒናን ኢየሱስ ክርስቶስ ተኣምራት ኣስተምህሮን ካብ ታሪክ ክንገር ይኽእል እዩ። ነገር ግን ኣብዚ ናይ ማቴዎስ ወንጌል እንድሕር ሪእና ናይ ጎይታ መድሓኒና ኢየሱስ ክርስቶስ ታሪክ ክንብል ከለና ኣብ ናይ ኣስተምህሮ ዘመኑ ዝገበሮ ተኣምራት ዝሃቦ ትምህርትን ከየተጠቃለለ ካብ ህፃንነቱ ክሳብ ዕርጎቱ ዝተፃሕፈ ታሪክ የመልክት ማለት እዩ። ኣብ ወንጌል ማቴዎስ ናይ ጎይታና መድሓኒና ኢየሱስ ክርስቶስ ታሪክ ብዙሕ ተፃሒፉ ኣሎ። ካብዚኣቶም ብዙሓት እንድሕር ሪእና ሓደ ካብ ናይ ኣብርሃም ጀሚሩ ዝተቆርፀ ወለዶ ናይ ክርስቶስ ኣብ ማቴዎስ ወንጌል ምዕራፍ 1 ካብ 1 ክሳብ 17 ልደት ናይ ጎይታናን መድሓኒናን ኢየሱስ ክርስቶስ ምምፃእ ሰብኣ ሰገልን ማቴዎስ ወንጌል ምዕራፍ 1 ካብ 18 ክሳብ 2 ጎይታ ብህፃንነቱ ምስ ኣዲኡ ቅድስተ ቅዱሳን ድንግል ማርያም ከም ዝተሰደ ማቴዎስ ወንጌል ምዕራፍ 2 ካብ ፍቅሪ 3 ክሳብ 23 ጎይታ ምስ ትምሃር ክጅምር ናብ ቅፍርናሆም ከም ዝኸደ ማቴዎስ ምዕራፍ 4 ካብ 12 ክሳብ 17 ኣብ ቅፍርናሆም ግብርን መንግስቲ ከም ዝሃበ ማቴዎስ ወንጌል ምዕራፍ 17 ካብ 24 ክሳብ 27 እቲ ኣስቆርታዊ ይሁዳ ንጎይታ ሓሊፉ ከም ዝሃቦ ምስ ሊቃነ ካህናት ብ30 ቅርሺ ከም ዝተወዓለ ማቴዎስ ወንጌል ምዕራፍ 24 ካብ 14 ክሳብ 26 ኣስቆርታዊ ይሁዳ ንጎይታ ከም ዝፈረድዎ ምስ ረኣየ ተጣዒሱ ነተን 30 ብሩር ቅርሺ ኣብ ቤት መቅደስ ደርቢቡ ብምኻድ ተሓኒቑ ከም ዝሞተ ማቴዎስ ወንጌል ምዕራፍ 27 ካብ ፍቅሪ 3 ክሳብ 10 ጲላጦስ ጎይታ ንክስቀል ኣሕሊፉ ድሕሪ ምሃቡ የእዳው ከም ዝተሓፅቦ ማቴዎስ ወንጌል ምዕራፍ 27 ካብ ፍቅሪ 24 ክሳብ 16 ጎይታ ተሰቂሉ ድሕሪ ምማቱ ሊቃነ ካህናት ፈሪሳውያን ንዝተቀብረሉ መቃብር ሓቲሞም ብወታሃደራት ብፅኑዕ ክሕሎ ከም ዝኣዘዙ ማቴዎስ ወንጌል ምዕራፍ 27 ካብ ፍቅሪ 16 ክሳብ 66 ጎይታ ድሕሪ ሞት ምትንስኡ ነቶም ሓለውቲ ገንዘብ ብምሃብ ደቂ መዛሙርቱ ሰሪቆምዎ ኢሎም ከም ዘውረዩ ማቴዎስ ወንጌል ምዕራፍ 28 ካብ 11 ክሳብ 15 ኢየሱስ ክርስቶስ ዝገበሮ ተኣምራት ድማ ኣብ ወንጌል ማቴዎስ ጎይታ ኣብ ዘስተምሃረሉ ዘመን ብዙሕ ተኣምራት ከም ዝገበረ ኣብ ዝተፈላለዩ ቦታታት ይገልጽ ማለት እዩ። እዚ ድማ ማቴዎስ ወንጌል ምዕራፍ 4 23 24 ማቴዎስ ወንጌል ምዕራፍ 8 ካብ 17 እንተኾነ ግና ኣብ ወንጌል ማቴዎስ ብፍሉይ ዝተፃሕፈ ታሪክ 21 ተኣምራት እዩ። ካብዚኣቶም ድማ ኣብ ወንጌል ማቴዎስ ጥራይ ዝርከቡ ተኣምራት እንድሕር ሪእና ብመንገዲ ክሓልፍ ከሎ ንዝሰዓብዎ 2 ዕውራት ናብ ገዛ ምስ ኣተወ የዒንቶም ዳህሲሱ ከም ዘብርሃሎም ማቴዎስ ወንጌል ምዕራፍ 9 ካብ ፍቅሪ 27 ክሳብ 30 ግብሪ ንክኸፍል ኣብ ዝሓተትሉ እዋን ጴጥሮስ መርበቡ ዘርጊሑ መጀመርታ ካብ ዘውፅኦ ዓሳ ከምቲ ዝነበሮ ኣስቴር ከም ዝረኸበ ማቴዎስ ወንጌል ምዕራፍ 17 ካብ ፍቅሪ 24 ክሳብ 27 ክንምልከት ንኽእል ኢና። ኣብ ኢያሪኮ ናይ 2 ዕውራት ኣዒንቲ ኣብሪሁ ማቴዎስ ምዕራፍ 20 ቁፅሪ 29 ክሳብ 34 ጎይታ ኣብ ዝተሰቕለሉ ዕለት ምድሪ ከም ዘናወፀት ኣኻውሕ ከም ዝተጨዱ መቃብር ከም ዝተኸፍተ ካብ ቅዱሳን ብዙሓት ካብ ሞት ከም ተንሲኦም ኣብ ከተማ ከም ዝተረኣየ ማቴዎስ ወንጌል ምዕራፍ 27 ካብ ፍቅሪ 51 ክሳብ 53 እዚ ድማ ጎይታና መድሓኒና ክርስቶስ ኣብ ወንጌል ማቴዎስ ዝገበሮ ተኣምራት ዝገልጽ እዩ ማለት እዩ። እቲ ሳልሳይ ጎይታና መድሓኒና ክርስቶስ ዘስተምሃሮ ትምህርቲ ጎይታ መድሓኒና ክርስቶስ ድሕሪ ምጥማቑን ፈተኑን ዮሃንስ መጥምቕ ከም ዝተኣስረ ምስ ሰምዐ ኣብ ገሊላ ኣብ ከተማ ቅፍርናሆም ወንጌል
መንግስቲ አምላክ ከምህር ከም ጀመረ ወንጌል ማቴዎስ ይዛረብ። ማቴዎስ ምዕራፍ 4 ከፈል 12-15 ኣብዚ ወንጌል ዝተጻሕፈ ናይ ጎይታ ኣስተምህሮ መብዛሕትኡ ኣብ ገሊላ ዘስተምሃሮ ትምህርቲ ማለት ይኹን እምበር ኣብ መወዳእታ ኣብ ኣውራጃ ይሁዳን ኣብ ኢየሩሳሌም ዘስተምሃሮ ትምህርቲ ተጻሒፉን ኣብ ማቴዎስ ወንጌል ምዕራፍ 19 ካብ 1 ክሳብ 2 ተገሊጹ ኣሎ። ኣብ ማቴዎስ ወንጌል ዝተመዝገበ ናይ ጎይታ ኣስተምህሮ መብዛሕትኡ ኣብ ወንጌል ማርቆስ ሉቃስ ይርከብ። ብፍላይ ድማ ሉቃስ ወንጌላዊ ዘመሳሰሎም መሰረታዊ ነጥብታት ናይ ጎይታ ትምህርቲ ብሰፊሑ መጽሓፎም እዩ ማለት ናይ ጎይታ መድኃኒትና ኢየሱስ ክርስቶስ ኣስተምህሮ ነዚ ይመስል ማለት ጎይታ ኣብ በዓሉ ብቐጥታ ዝመሃሮ ትምህርቲ እውን ኣብ መጽሓፍ ናይ ማቴዎስ ወንጌል ተገሊጹ ንረኽቦ ኢና ማለት እዩ። ኣብ መጨረሻ ወንጌላዊ ቅዱስ ማቴዎስ ብዛዕባ ዕረፍቱ ኣብ መጽሓፍ ገድለ ሐዋርያት ስንክሳር ኣብ ዝርከብ ታሪክ ቅዱስ ማቴዎስ ካብ ኢየሩሳሌም ወፂኡ ኣብ ዝኸደሉ ሃገር ኣብ ቤት ማእሰርቲ ኣትዩ ናይ ጎይትኡ ገንዘብ ኣጥፊኡ ንዝተታሕዘ ሓደ እሱር ዝገበረሉ ተኣምር ምስ ተሰምዐ በዚ ተኣምር ድማ ብዙሕ ህዝቢ ስለ ዝኣመነ ዮስጦስ ዝተባህለ ናይቲ ሃገር ገዛኢ ተቐጢዑ ክሳዱ ብሰይፊ ከም ዝሰየፎ ይንገር ማለት እዩ። ምሳሌኡ ድማ ማቴዎስ ብገጽ ሰብ ይምሰል ማቴዎስ ምዕራፍ 1 ካብ 1-17 ነዚ ብዙሓት ናይ ቤተክርስትያን ኣቦታት ድማ መረዳእታ ሂቦም እዮም። ማቴዎስ ብገጽ ሰብ ዝመሰለሉ ምክንያት ድማ ወዲ ዳዊት ወዲ አብርሃም ናለ ምድራዊ ልደት ናይ ጎይታና መድኃኒትና ኢየሱስ ክርስቶስ ስለዝጸሓፈ እዩ። ስለዚ እምበር ቅዱስ ማቴዎስ ኣብ ፍልስጤም፣ ኣብ ፋርስ፣ ኣብ ባቢሎን፣ ኣብ ምድሪ ዓረብ ከምኡውን ኣብ 42 ዓመተ ምህረት ኣብ ምድሪ ኣጋዚት ኤርትራን ኢትዮጵያ ወይ ድማ ትግራይ ወንጌል ከም ዝሰበኸ ሊቃውንቲ ቤተክርስትያን እውን ይገልጹ እዮም። ቅዱስ ማቴዎስ ሓደ ካብቲ ጸሓፍቲ 4 ወንጌላውያን ከም ምዃኑ ርኢና ኢና። ኣብ 8 ዓመት ድሕሪ ዕርገት ጎይታ ኣብ 42 ዓመተ ምህረት ብልሳን ዕብራይስጥ እዩ ጽሒፎ። ወንጌል ማቴዎስ ንትምህርቲ ጎይታና መድኃኒትና ኢየሱስ ክርስቶስ ኣብ ካልኦት ብሰፍሐ ጠቂሱ ከም ዘለዎን ርኢና ኢና። ኣብዚ ወንጌል እዚ ጎይታና መድኃኒትና ኢየሱስ ክርስቶስ ዝመሃሮ ነዋሕቲ ትምህርቲ ወንጌል ሰፊሮም ኣለዉ። ንኣብነት ስብከት ምልአተ ደብር ማለት ምዕራፍ 5 ክሳብ ምዕራፍ 7፣ ተጸውዐተ ኣርድእቲ ምዕራፍ 10፣ ምሳሌ ዘራእን ምዕራፍ 13፣ ክርስቲያናዊ ጠባያት ምዕራፍ 18፣ ህልቀት ዓለም ምዕራፍ 24 ክሳብ 25። ወንጌላዊ ማቴዎስ ኣብ ብሉይ ኪዳን ኣብዚሑ ብምጥቃሱ ካብ ካልኦት ንወንጌል ዝጸሓፉ ይፍለይ። ትንቢትን ምሳሌን ብብሉይ ኪዳን ኣብ ሓድሽ ኪዳን ከም ዝተፈጸሙ ይነግር እዩ። ነቲ ብነቢያት ዝተነበይሉ ኣምላከ ነቢያት ንሱ ጎይታናን ኣምላኽናን መድኃኒትና ኢየሱስ ክርስቶስ ምዃኑ ንኸረድእ ድሕሪ ፍጻሜ ሓደ ታሪክ ከምዚ ዝብል ኮነ እናበለ ይጽሕፍ ማለት እዩ። ናይ ሐዋርያ ቅዱስ ማቴዎስ ጸሎቱን በረኸቱን ምስ ኩላትና ህዝበ ክርስቲያን ይኹን። ዝነጠበ ዝጎደለ ብኣፈ ትጉሃን መላእኽቲ ተኣረመልና። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ይታክቱ ይሰባህ ስሙ ለእግዚአብሔር አምላክነ ወትሮ ኩሉ ጊዜ ኩሉ ሰዓት አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ኖ ተቀደሱ በብርሃኑ ተመላለሱ ኖ ተቀደሱ በብርሃኑ ተመላለሱ ኖ ተቀደሱ በብርሃኑ ተመላለሱ ኖ ተቀደሱ በብርሃኑ ተመላለሱ